በጉጉት ሲጠበቅ የነበረው የጨረቃዋ መልስ ሰዓቱ ደርሶ ቪዲዮ ተለቋል። ምላሹም ጊዜ ስጠኝ ሆኗል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ በቅንነት ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ። እንግዲህ ትናንትና ደስ የሚልም ቀንም የሚያስጨንቅም ስሜት የተዘበራረቀ ስሜት ውስጥ ነበርን። ሁላችሁም እንደምታስታውሱት ብሩኬ ለሀይሚ ፍቅሩን መግለጹ በጣም ቢያስደስተንም የሀይሚ ምላሽ ደግሞ ምንም አልሰማንም ነበረ። ምንም አይነት ምላሽ ስላልሰጠች ያ ነገር በጣም አስጨንቆን ነበረ። እንዳያችሁት ብሩኬን በጣም ተጨናንቆ ነበረ ትናንትና። እንዴት ልንገራት፣ እንዴት በቃ ፍራቻ ነበር። ገብቷቸዋል። የሆነ እንዴት ብዬ ልግለጽላት፣ እንዴት ልንገራት ነበረ። ዛሬ ደግሞ ምን ትመልስልኛለች? ምን ልትለኝ ነው? እሷ ጋር ያለው ስሜት ምንድን ነው? በጣም ግራ የተጋባ ስሜት፣ ጭንቀት ነበረ ፊቱ ላይ የሚታየው። አይታችሁ ከሆነ ከትናንቱ በበለጠ ዛሬ ከባድ የሚባል ጭንቀት ውስጥ ነው። ፊቱ ራሱ እንደዚሁ አይታችሁት ይናገራል። እና እንግዲህ ብዙ ነገር ብሎናል። መግቢያ ላይ አመስግኗል ቤተሰብንም። እስከ ዛሬ እያፈቀርኳት በውስጤ አምቄ ብዙ ነገሮችን ይዤ ነበረ። ብዙ ነገር እሷም እየተባለች ነበረ። ቢያፈቅርሽ ለምን አይገልጽልሽም? እንዴት ፍቅሩን ሳይገልጽልሽ አንድ ላይ መኖር ትጀምሪያለሽ? ቢያፈቅርሽ እስካሁን ይነግርሽ ነበር አይነት ብዙ አይነት መልእክቶች በስልኳ ይመጡላት ነበረ። ያን ነገርም እያየው እኔ ምንም በቃ ፍቅሬን አምቄ ነበር ያስኩትኝ። እሷም ደግሞ ያን ሁሉ ነገር ተቋቁማ ለእኔ ብዙ መስዋዕት ከፍላልኝ አብራኝ ሆናለች። አሁን ግን ጊዜው ነው። በቃ 2 አመት ሆኖናል። ጊዜው ነው። ብዙ ነገሮችም ተስተካክለዋል። አሁን የእሷንም ጊዜ ማቃጠል አልፈልግም። እኔም ከዚህ በላይ ፍቅሬን በልቤ አምቄ መቆየት አልፈልግም። በቃ ከዚህ በላይ እሷንም ማንም ሰው እንዲናገራት አልፈልግም እና መናገር ያለብኝ ጊዜ ስለሆነ ነው የተናገርኩትኝ። ነገር ግን ትናንት ሀይሚ ስነግራት በጣም ግራን የተጋባችው፣ ያለቀሰችም ነበረ፣ ደስ ብሏትም ነበረ፣ የደስታም ስሜት ነበረባት፣ አፍራም ነበረ እና በቃ ከዛ በኋላም ቤት ገብተን ምንም ነገር አልነገረችኝም፣ አላወራንም። ገባች እሷም ወደ ክፍሏ። እኔም በቃ አሁን የሆነ ነገር ትለኛለች ብዬ ጠብቄ ምንም ወደ በቃ ምንም ልትለኝ አልቻለችም። እኔም ተነስቼ ሳልፈልግ ወደ ስፖርት ቤት ሄድኩኝ። ከዛም ስመለስ እንግዲህ ከዛ ሲመለስ አበባ ገዝቶ ምናምን ነበረ የመጣው። ሲመለስም ክፍሏ ናት፣ አልወጣችም። እሱም በቃ አላጨናነቃትም በሚል ዝም ብያት አደርኩኝ። ዛሬም ጧት ተነስቼ አልተነሳችም፣ እዛው ክፍሏ ነች። አሁን ግን በቃ እኔም በጣም ተጨነኩ። በቃ ነፍሴ በልቤ ልትወጣ ነው። በቃ ማለት በጣም ጭንቀት ውስጥ ነው ያለሁትኝ። እሷ ጋር ያለው ስሜት ብዙ ነገር ጭንቅላቴ ውስጥ ራሱ ብዙ ነገር እየመጣ ነው። እንዴ እሷ ትወደኝም እንዴ ወይስ እንደ ወንድሟ አየችኝ እንዴ? ማለት በጣም ብዙ እንቀራረባለን፣ እንዋደዳለን፣ ገደብ የለንም እና በቃ ከዛ አንጻር እንደ ወንድሟ ነው እንዴ የምታየኝ እንዴ? ቃሉን ባላወጣው ራሱ የማደርገው ነገር በተግባሬ አያውቁም እንዴ ላለው ብዙ ጊዜ እንደውም ማለት ለምንድን ነው ቃሉን የሚጠብቁት? ተግባሬ እኮ ኦልሬዲ ይናገራል። በተግባር ብዙ ነገሮችን እያደረግኩኝ ነው እና ለምን በተግባሬ ማወቅ አልቻሉም? ብዙ ሰዎች ጥያቄ ሲፈጥርባቸው እኔ ብዙ ጊዜ እምለው ነገር ነው። ማለት ተግባሬን ለምን አላዩም? በተግባሬ እንዴት ማወቅ አቃታቸው? ብዙ ወንዶች እንኳን በፕራንክም በምንም ወደ ሀይሚ ህይወት ሲመጡ ከብዙ ወንዶች ጋር ነው የምጣለው። ለምን? እዛ ላይ ደግሞ በቃ ብዙ የሚያስታውቅ ነገር አለኝ እና ቃሉ ነው እንጂ እስከ ዛሬ ያልወጣው ተግባር ግን ሁሉን ነገር አሳይቻለሁ። እንዴት አንዳንድ ሰዎች ራሱ የሆነ ነገር ሲሉ እንዴት ነው የማይታያቸው? እንዴት ነው የማያውቁት ብዬ ለራሴ ጥያቄ ይፈጥርብኛል ብሏል። እና ሀይሚዬ እንግዲህ እውነት ለመናገር ምናልባትም ብሩኬ እንዳለው ብዙ ሰው ብዙ ነገር ብሏት ሊሆን ይችላል። ገብቷቸዋል። ለምንድን ነው ፍቅሩን ያልገለጸልሽ? ቢወድሽ እኮ እንደዚህ ያ ነገር ጭንቅላቷ ላይ ተጠራቅሞ በቃ ይሄ ቀን ሊመጣ ነው ለካ እንደዛ ስጨነቅ የነበረው፣ ይሄ ቀን ሊመጣ ነው ለካ ሰዎች እንደዛ ሲሉኝ የነበረው የሚለው ውስጧ ላይ ብዙ ነገር እየተሰማት ይሆናል። በእርግጠኝነት ይህን ስሜቷን ደግሞ ተረጋግታ መታ በደንብ አብራርታ ለሁሉም ቤተሰብ እንደምትናገር እርግጠኛ ነን ማለት ነው። እና በጣም ነው የሚዋደዱት። ምንም ይሄ ግልጽ ነው። ማንም ሰው ፍቅር ባይኖር ኑሮ በእነሱ ውስጥ የጨረቃ ፋሚሊ ራሱ በእነሱ ተስፋ አድርጎ ይሄን ያክል አመት 2 አመት ሙሉ እነሱን ተከትሎ አይጓዝም ነበረ። እኛ ያየነው ነገር ስላለ ነው። እሷ ጋም እሱ ጋም ተስፋ ስላለ ነው።
ነገ ወደ ፍቅሩ፣ ነገ ወደ ህይወት፣ ነገ ወደ ትዳር፣ ነገ ልጅ ወደ መውለድ፣ ነገ ቤተሰብ ወደ ማፍራት እንደሚገቡ ሙሉ ተስፋ ስላለን ነው እኛም በተስፋ እነሱ ነጋቸውን እያሰብን እነሱም ነጋቸውን እያሰቡ እዚህ እየደረስ ነው ማለት ነው። እና ብሩኬ ያፈቅራታል ሀይሚን ያው ተናግሯል እንግዲህ ቃሉን አውጥቶ ከተግባሩም አልፎ ማለት ነው። ሀይሚ ብሩክን ታፈቅረዋለች በእርግጠኝነት 100% ታፈቅረዋለች። ግን እንዳልኳችሁ ሰዎች እየረበሿትም ይሆናል። ለምሳሌ አሁን እዩ በውስጥ መስመር ምናምን ልካላት እንደሆነ አናቅም። ሚዲያ ላይ ሞት የተናገረችውን አይታችኋል። ግን ሀይሚ እመኝኝ እዩን እንዳትሰሚያት፣ አንቺን ለመበጥበጥ ነው። ገብቶሻል? በቃ አለ አይደለ ወደ እሷ መመለስ ስላልቻለ ብሩክ ድጋሚ ብሩክን እንደማታገኘው ስላወቀች እሱም ደስተኛ ሆኖ አይኖርም። የሀይሚም አይሆንም። የኔ ካልሆነ የማንም ሊሆን አይችልም። እንደዚቹ እየበጠበጥኩትኝ ሀይምሮውን እየረበሽኩኝ ህይወቱን ይኖራል አይነት ነገር ነው እንጂ ምንም ነገር እዩ ጋ የለም። ልጅ የሚባል ነገር የለም እዩ ጋ። ሲጀመርም የእህቷ ልጅ ሊሆን ይችላል እንጂ ጭራሽ ልጅ የሚባል ነገር የለም። ሀይሚ በማይሆን ነገር ጭንቅላትሽን ልትበክል ወታለች። አንቺ ደግሞ የእሷን ተቀብለች ጭንቅላትሽን እንዳትበክዩና በራስሽ እንዳትጸጸች። በእዩ ምክንያት ምናልባት ተረብሸሽ ከሆነ ልጅ ምናምን በሚባለው ምክንያት ምናልባት ተረብሸሽ ከሆነ ሀይሚ እመኝኝ ይሄ ነገር ሊያሳስብሽ አይገባም። ውሸት ነው። የምሬን ነው ምልሽ። የማይሆን ነገር ወስነሽ እንዳትጸጸች በኋላ እዩ የምትባል ልጅ የምትናገረውን ነገር እንዳትሰሚያት፣ እንዳታምኛት። ህይወትሽን ልታበላሽ ነው። ገባሽ? ደስተኛ ሁናችሁ ስላላችሁ የእናንተን ህይወት ልትበጠብጥ ነው። ብሩክን ማግኘት ስለማትችል፣ ብሩክ ወደ እሷ ስለማይሆን፣ ብሩክ ስለማይፈልጋት፣ ብሩክ አልፈልግም ስላላት እልህ ውስጥ ገብታ ልጅ በሚል ስበብ ሁሌ እናንተን እያተረማመሰች ህይወታችሁን እንዳትቀጥሉ ልታደርግ ነው። እዩን እንዳሰሚያት። ምክንያቱም ወታም የተናገረችውን ዛሬ ሰምተናል። ብዙ ነገር ነው ያወራችሁ፣ ብዙ ነገር ነው የለፈለፈችው። እኛን ሰማትም ሀቢባ ጋር ሁሉ ሄዳለው ምናምን። ሀቢባ ጋር ምን አይነት መረጃ ይዘሽ ነው ሀቢባ ጋር የምትሄጁ? ልጅ ወልጄ ነበር ብሩክን እመን አልኩት አላምንም አለኝ። ልታያት ቅንጥሽን ብላ ነው የምትመልስሽ ሀቢባ። አስመርምረሻል? ዲኤንኤ የብሩክ ልጅ ነው እርግጠኛ ነሽ? ልጁ ሆኖ አረዳሽም ብሎሻል ነው የምትልሽ። የአብሮ የመኖር ግዴታ ግን የለበትም፣ መብቱ ነው። ካልፈለገ ካንቺ ጋር ነው የምትልሽ። አንዳንዴ የሆነ ሚዲያ እንሄዳለን ስትሉም ትክክለኛ መረጃ ይዛችሁ መሄድ እንዳለባችሁ ባትረሱ ጥሩ ነው ብዬ ነው የማስበው። ዝም ብሎ ሚዲያ እያሉ ሰውን ለማስፈራራት ደግሞ አትጠቀሙ። ህፃን ሰው የለም። ገብቶሻል? ሚዲያ ጋር ስትሄጅ ሚዲያም ራሱ የሚጠይቀው ለራሱ ለሚዲያው ሲል ክብሩን ይጠብቃል። ሚዲያ ገብቶሻል? ምን አይነት ስራ ነው በእኔ ሚዲያ መቅረብ ያለበት፣ ምን አይነት አካሄድ ነው የሚለውን ነገር በደንብ ጠንቅቀው ያውቃሉ። ዝም ብሎ በዘፈቀደ ወይ ደግሞ ዝም ብሎ የሆነ ሰው ስለመጣ ብቻ እንደዚህ ያለኝ የሆነ ሰው ብለው ወደ ሚዲያ አያመጡም። በጣም ተጠንቅቀው ምን መስራት እንዳለባቸው ያን ነገር በውስጥ አውርተው ጨርሰው ጠይቀው ምን ብለው ነው ወደ ሚዲያው ይዘውት ወደ ካሜራ የሚመጡት። ከካሜራ ጀርባ ራሱ ብዙ ቃለ መጠይቆች አሉ፣ ብዙ ነገሮች አሉ። ስለዚህ ያንቺ አይደለም ሚዲያ ላይ ሊወጣ ከሀቢባ ጋር ማለት ነው በውስጥ መስመር ነው የምትመልስሽ። ገብቶሻል? እርግጠኛ ነሽ ወይ? መረጃ አለሽ ወይ? ዲኤንኤ ያስመርምረሽ ልጁ መሆኑ ተረጋግጧል ወይ? አረዳሽም ብሎሻል ወይ? ይሄን ጠይቃ አይ ገና አልተመረመረም ዲኤንኤ ብትያት በቃ ስጨርሽ ነው የምትልሽ። እርግጠኛ የሆነ መረጃ ይዘሽ ነይ፣ ከዛ በኋላ ወደ ሚዲያ ይቀርባል ነው የምትልሽ። ዝም ብለሽ እዚህ ጋር እንደ ህጻን ልጅ እየመጣሽ ባትለፈልፊ ጥሩ ነው። እዩ የልጅቷንም ጭንቅላት ባትበክዩ ጥሩ ነው። ከዛ በተጨማሪ ሀይሚ ላስብበት ጊዜም ስጠኝ ማለትሽ እኮ አልከፋንም፣ ችግር የለውም። አዎ በደንብ አስበሽበት ተረጋግተሽ ማውራት ያለብሽን ነገር፣ ለሱም መመለስ ያለብሽን ነገር፣ የተሰማሽን ነገር፣ ከዚህ በፊት ፍቅሩን ሳይገልጽልሽ ስለቆየ ምን ሲሰማሽ እንደነበር ተረጋግተሽ በቃ አለ አይደለ መሳጭ የሆነ ምላሽ እንደምትመልሽ ተስፋ እናደርጋለን። ግን ደግሞ አለ አይደለ ተስፋ የሚያስቆርጥ ነገር፣ የማይሆን ነገር እንዳትወስኚ፣ አንቺም እንዳትጸጸች፣ ነገሽን እንዳታበላሽ። ነገ ምናልባት ይሄን ነገር ደግሞ ላስተካከል ስትይ ላይስተካከል ይችላል። እሱ ልቡ ከተሰበረ ወይ ደግሞ ተስፋ ከቆረጠ በኋላ መልሼ እኔ በቃ ይሄን ነገር ላስተካከል ብትይ ላይስተካከል ይችላል። ይሄ ስሬስ ጉዳይ ነው። ገብቶሻል? እና የሰው ወሬ ወይዘሮ ኢየሩስ ወታ ለምትለፈልፈው ነገር ቦታ እንዳትሰጭ፣ ራሽን አዳምጪ። የተሰማሽን ነገር እንደምታፈቅሪው ምንም ጥያቄ የለውም።
ምንም ማለት ነው። 100% ታፈቅሪዋለሽ እናውቃለን። ከምታደርጊያቸው ነገሮች የግዴታ ቃሉን ማውጣት አይጠበቅብሽም። ድርጊትሽ ግን 100% ብሩክን እንደምታፈቅሪው ይናገራል። ከዛ ውጭ ግን የሚረብሽሽ ነገር እንግዲህ ሊኖር ይችላል። ብሩኬም እኔ የማላውቀው ነገር አለ ወይ ብሎ በግልጽ በቃ አውጥተሽ መናገር ነው የተሰማሽን ስሜት ገብቶሻል። ምናልባት ላንቺ ከባድ ሆኖ ሊሆን ይችላል። ምናልባት ከዚህ በፊት ጠብቀሽ ይሄን ቃል በጠበቅሹ ሰዓትና እንዲነግርሽ ወይ ደግሞ እንዲገልጽልሽ በፈለግሽበት ሰዓት ላይ ገልጽልሽ አልገለጸልሽም ይሆናል። ገብቶሻል። አንቺ የጠበቅሹ ጊዜ ስላልተገለጸልሽ ሊሆን ይችላል። ገብቶሻል። እና በቃ ተረጋግተሽ ጥሩ ነገር እንደምታሰሚን ተስፋ እናደርጋለን። እውነት ለመናገር ዛሬ ጥሩ ነገር ብታሰሚን ደስ ይለን ነበር፣ ግን ደግሞ ችግር የለውም አንጫንሽም። በደንብ ተረጋጊ፣ የራስሽን ስሜት አዳምጭና ከዛ ደስ የሚል ምላሽ እንደምትሰጭ ተስፋ እናደርጋለን። ግን ደግሞ የማይሆን ሰዎች በሚያወሩት ነገር ራሽን አስጨንቀሽ አስረብሸሽ ነገን እንደዚህ ቢሆንስ እንደዛ ቢሆንስ ፈርተሽ የማይሆን ምላሽ ሰጥተሽ እሱንም ልብ እንዳሰብሪው የተመልካችንም ልብ እንዳሰብሪው አደራ ነው ምለው። ምክንያቱም ከእውነት የራቀ ነው። በተለይ የሩት ነገር ምንም እውነት የለውም፣ ምንም ማለት ነው። እንደ ጻ ልጅ ጊዜው ሲደርስ እያለች እዚህ ማን እንደምታታልል አላቅም። ቢሆንም ደግሞ ልጅ ከሆነ ይሁን በቃ አለቀ። በብሩክ ነው እንዴ ልጅ የተጀመረው? ካልፈለጋት መብቱ ነው። የልጁ እናት ስለሆነች ብቻ አብሮ የመኖር ግዴታ የለባትም። ሲጀመር እየሩስ ልጅ የላትም። እውነቱን ስነግራችሁ የእህቷ ልጅ ነች። በቃ እየሩስ አላረገዘችም፣ ልጅ የላትም። ሆን ብላ ብሩክን ለማጥመድና ብሩክን ለማግኘት የተጠቀመችበት ሲስተም ነው። አብዛኞቻችን እናውቃለን። አብዛኞቻቸው ደግሞ ለምን እንደተሸወደ ተመልካች ዲኤንኤ አስመርምሪት ስትባል እኮ ልጅ ቢሆን ቀጥ ብላ ሄዳ ታስመረምር ነበረ። ቀላል እኮ ነው። የምን ጊዜ ነው እንዴ? ክርስትና እስከሚነሳ ዲኤንኤ አይመረመርም የተባለ አስመሰለችው እኮ። ናሙና እኮ ቆርጣ መስጠት ነው። ማውጣትም ልጅቷን ከቤት አይጠበቅባትም። ለማንኛውም ግን ቤተሰብ እንግዲህ በጸሎታችሁ ከጎናቸው ሆኑ። ነገ ደግሞ እግዚአብሔር የተሻለ ቀን ይዞልን እንደሚመጣ እናውቃለን። ምንም ችግር የለውም።